ተይኝ እስኪ። አያሹ ብሎ ነገር የለም። ወይ ለምንድን ነው የሆንሽውን ነገር ለአደይ ማትነግሪያት? ተውዴ ደግሞ ለእሷ ነግሪያት። ከዚህ በላይ እንድትጨነቅ አልፈልግም። በቃ ሁሉንም ነገር በራሴ ነው ማድረግ የምፈልገው። ብቻ ቅድም ሲንተባተብ የነበረው ለዚህ እንዳይሆን እኔ ያለ ታካሚ ፍቃድ ምንም ነገር ማድረግ አልችልም። አልገባኝ። ባቡሬ ተረጋጉ። ልጅቷን አታስጨንቋት። እኔ ምንም ማድረግ አልችልም። ዶክተር እኔ ከዚህ በላይ ምን እንደሆነ ሳላውቅ መኖር አልችልም። ይቅርታ ባቡሬ፣ ይህን ሁሉ ነገር የምታደርገው ለእሷ ተጨንቀ እንደሆነ አውቃለሁ፣ ግን እኔ ምንም ነገር ማድረግ አልችልም። እዚህ የመጣችሁ አትበጥብጡኝ። ለአደይም ቢሆን ንገር። አቶ አይገባም እንዴ? ለምንድነው የማትረዳኝ? አይ በቃል ባቡሬ። እኔም ልክ እንደሱ ነኝ። ግራ ገብቶኛል። አይዞሽ የኔ ፍቅር፣ ይህን ያህል የከፋ ነገር አይፈጠርም። እሺ እኔ የምልሽ አባትሽ ጋር ምን አዲስ ነገር አለ? ገና አላወራሁትም። በቃ እኔ ልግባ። አደይና ባቡሬ ለምንድን ነው የሌሊን ህመም የማትነግረን በማለት ዶክተሩን እያፋጠጡት ይገኛሉ። ዶክተሩ ግን የታማሚ ሚስጥር ማውጣት አልችልም፣ ያለነሱ ፍቃድ ሚስጥር እጠብቃለሁ በማለት በሽታዋን ሊነግራቸው አልቻለም። እነሱ ግን ንገረንና እንንከባከባት፣ እኛ በጣም እየተጨነቅን ነው፣ ለምንድን ነው የማትነግሩን እያሉ ይገኛሉ። ለሊም እኔ እነግራችኋለሁ፣ ነገር ግን ስለ እኔ እንድትጨነቁ አልፈልግም። በቃ እኔ ለራሴ ያለሁኝ፣ እናንተ ሊያስጨንቃችሁ አይገባም። ደግሞ መድኃኒቱን በስርዓት ወስዳለሁኝ፣ እድናለሁኝ፣ ያን ያክል የሚያሳስብ አይደለም ብትላቸውም ባቡሬና አደይ ግን ሊያምኗት አልቻሉም። አሁን ከምጨነቀው በላይ ሊያስጨንቀኝ አይችልም። ስለዚህ ምን እንደሆንሽ ንገሪኝ፣ ለምንድን ነው ግን የማትነግሪኝ? እያለች አደይም እየጠየቀቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ አደይ ድራማ ክፍል 162ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እንግዲህ በባለፈው ባቡሬ ወደ ሌሊ መኝታ ቤት በመግባት የሌሊን የሐኪም ቤት ወረቀቶች ሊፈትሽ አስቦ ነበር። ነገር ግን ሌሊ ትመጣበታለች። ምን እያደረክ ነው እዚህ በማለትም በንዴት ተናግረው ነበረ። እሱም እኔ ሌባ አይደለሁም፣ ነገር ግን በቃ አንቺ አልነግርም ስትይኝ ህመምሽን ለማወቅ እየጣርኩ ነው። ለምንድን ነው በሽታሽን መናገር ያልቻልሽው? እኔ በጣም ተጨንቅ ያለው አልታይሽም? እንዲህ ተጨንቄ በቃ ነገርኝ እያላት ይገኛል። ሌሊ ግን ልትነግረው ፈቃደኛ አይደለችም። አደይም በድጋሚ ጠይቃት ነበረ። ለምንድን ነው የማትነግሪኝ በሽታሽን በማለት ጠይቃ ነበረ። እሷ ግን በቃ እኔ ላስጨንቃቸው አልፈልግም፣ መድኃኒቱን በስርዓት ወስዳለሁኝ፣ እድናለሁኝ በማለት ነው የመለሰችው። አደይ ግን አሁን ከምጨነቀው በላይ አልጨነቅም፣ ስለዚህ ብትነግሪ ደስ ይለኛል። ጓደኛሽ አይደለ ወይ? ከኛ ሌላ ማናለሽ? ለማን የምታወሪው በማለት ነበረ የጠየቀቻት። ሌሊ ግን እነሱ እንዳይጨነቁ በማለት ሚስጥሯን መደበቅ ወዳለች። እንዲሁም ዴቭ ለምንድን ነው ጓደኞች አይደለችም ወይ? ቢያንስ ለአንድ ሰው እንኳ መናገር አለብሽ፣ እንዲሁም ደግሞ ይንከባከቡሻል፣ የሚያስፈልገውን ነገር ያደርጉልሻል፣ ለምንድን ነው የማትናገሪው በማለትም ጠይቋት ነበር። ሌሊ ግን ያን ሚስጥር ልታወጣ አልቻለችም። አደይም ወደ ሆስፒታል ሄዳ ነበረ። ዶክተሩም ምን ሽናሞች ነው ቢላትም እኔ እንኳን ሞኝ አይደለም እባክህን ስለ ሌሊ ልጠይቅህ ነው በማለት ብትማጸነውም ዶክተሩ ግን ይህ የስራ ቦታ ነው ሂጂ ውጪ በማለት ነበር ያስወጣት። እጅግም ተናዳ እንዲሁም ደግሞ አዝናም ነበር ከሆስፒታል የወጣችው። ባቡሬም እንዲሁ ወደ ሆስፒታሉ አምርቶ ነበረ። ምንድን ነው የሆነችው ሌሊ? ማወቅ እፈልጋለሁኝ። በቃ ንገረኝና ልንከባከባት። ዶክተር አይደለ? ስለዚህ ደብቅ ብትልህም አንተ የተባልከውን ነው የምታደርገው። ነገር ግን በቃ ንገረኝ በማለት ይማጸነዋል። ዶክተሩ ግን አይ አልችልም ይህንን ማድረግ፣ በቃ ደንበኛዬ እንዳትናገር ብላኛለች፣ መናገር አልችልም፣ እሷንም አታስጨንቋት፣ እህቷን መጣ ነበር በማለት ይነግረዋል። ባቡሬም ካልነገርከኝ እንደውም ከዚህ አልወጣም በማለት ነበር የተናገረው። ዶክተሩም ከመቀመጫው ተነስቶ ካልወጣህማ እኔም አደርገውን አውቃለሁ በማለት ወደ ውጭ ይወጣል። ባቡሬም ዶክተር እያለ ተከትሎን ነበር የወጣው፣ ነገር ግን ሊነግረው አልቻለም። ባቡሬም በዚህ ብስጭት ላይ ነበር ከሆስፒታሉ የወጣው። ኪንጎና ሩታ አበባ በመግዛት እንዲሁም ደግሞ ወይን በመግዛት ቅምጥልንና ኪንጎን ሰፕራይዝን ለማድረግ ወደ እነ ቅምጥል ቤት ሄደው ነበር እና ቆንጆም ሰፕራይዝ አስቀምጠው ነበረ። መጡብን በማለት እንግዲህ ወደ መኝታ ቤት ሮጦ ይገባሉ። የመጣው ግን ባቡሬ ነበረ። ባቡሬም ባየው ነገር እጅግ ተገርሞ አይ ቅምጥል ያፈቀረኩ እንዲህ ነው በማለት ወደ ውስጥ ይገባል። ወደ ውስጥ ሲገባም
ሩታንና እንዲሁም ደግሞ ዳይመንድን ያገኛቸዋል። እሱም በሌላ ነገር ቢጠረጥራቸውም እነሱ ግን በሌላ እንዳይጠረጥራቸው ሁለቱም በየመንገዳቸው እንዲሁም ሩታ እስከ ለሊ ቤት ድረስ ሄዳ ያለውን ነገር ለለሊ አስረድታ በሌላ ነገር እንዳያስብብኝ ምናልባት እንደው ከኪንጎ ጋር ይጠርጥረኝ በማለት ነበር እንግዲህ ሩታም የተናገረችው። እንዲሁም ዳይመንድም መንገድ ላይ አግኝቶት እኛ እንደዚህ ያደረግነው ለቅምጥልና ለኪንጎ ልናዘጋጅ ገብተን ነው፣ እነሱ የመጡብን መስሎን ነው ወደ መኝታ ቤት የገባ ነው እንጂ ሌላ ነገር አይደለም በማለት እንግዲህ ለባቡሬም አስረድቶታል። ባቡሬም አረ ይመቻችሁ፣ ምንም ሆነ ምን እኔ አይመለከተኝም፣ እናንተ ብቻ ደስተኛ ሆኑ በማለት ይነግረዋል። ምን ሆነ ነው ፊትህ ደስተኛ አትመስልም በማለትም ጠይቆት ነበረ። ባቡሬ ግን ሊነግረው ፈቃደኛ አይደለም። በሌላ በኩል አደይ እና ዴቭ ናቸው። አደይ አሁን ላይ ስለ ሌሊ እያሰበች ስለ ዴቭ ማሰቡን አቁማለች። ምን ሆነች ነው? ስለኛም እኮ እያሰብን አይደለም በማለት ጠይቋን ነበረ። ይቅርታ አሁን ማስበው ስለ ሌሊ ብቻ ነው፣ ሌላ ሀሳብ አይመጣልኝም በማለትም አደይ ነግራው ነበረ። ለምንድን ነው እንደዛ ያልሽው? ለአባትሽ ደውለሽ ነበር በማለትም ጠይቋት ነበረ። አይ አልደወልኩም፣ ግን ከሱ ደስ የሚል ዜና እንደማልሰማ አውቀዋለሁ በማለት ትነግረዋለች። እንዴ አደይ ምን ሆነሽ ነው? እሱ እኮ እጅግ በጣም ደስተኛ ነው፣ ኪንጎ ሁሉንም ነገር ነግሯቸው አምነዋል በማለት እንግዲህ ይነግራታል። አደይም እውነት ግን ነው በማለት ነበር ደስ ያላት። በቃ አሁን ወደ ሌላ ጋር መሄድ አለብኝ በማለት ስትሄድ ቻው ብላ አልተሰናበተችውም ነበር። ዴቭ ደግሞ ናፍቀሽኛል እያልኩሽ እንደዚህ ነው የምትሰናበች በማለት ነበረ የተናገራት። አደይም ቀርባ በድጋሚ ሰማው ሄዳ ነበረ። በሌላ በኩል ደግሞ ቤዛ ናት። ቤዛ አበበን እኔ አጠምዳለሁ፣ አንተ ሄለንን አጠምድ፣ ስለዚህ ሁለቱን ማለያየት አለብን በማለት ወስናለች። ቤቷ አበበን ማስገባቷ ማከራየቷ ይታወቃል። እንደውም ሄለን እኛ ቤት ተቀመጭ በቃ ግን ለአበበዬ እነግረዋለሁ በማለት ነግራት ነበረ። ነገር ግን አበበ እዚህ ቤት እስከተከራየነው ድረስ ማንም ሊቀመጥ አይችልም፣ ስለዚህ እሷ እንደ ገጠር መስሏለሁ በማለት አበበ ግን ቤዛ እዛ ቤት እንድትቀመጥ አልፈቀደላትም። አበበም ኪንጎን አግኝቶት እዛን የተከራየ ነው እና በማለት ይለዋል። የትኛው ነው ሲለው ያኛው በማለት የነ ቤዛን ቤት ያሳየዋል። እኮ ይሄኛው ቤት በማለት አዎ ምን ነው በማለት ይጠይቀዋል። ብቻ ያከራየችው ይች እንዳትሆን ይለዋል። እንደገና ቤዛ ስትመጣ አዎ ይች ናት በማለት ይነግረዋል። ቤዛም ቀረብ ብላ ወደ እነሱ አንተ ኪንጎ ዳይመንድ እዚህ ሰፈር ምን ታደርጋለህ በማለት ነበረ የጠየቀችው። አንቺ ናፍቀሽ ነዋ የመጣሁት በማለት ይመልስላታል። ሂድ አንተ ግባ እኔ ላውራት በማለት እንግዲህ ያወራታል። ለምንድን ነው እነዚህን ሰዎች ያከራየሽው በማለት ጠይቋት ነበረ። ለማንኛውም የ3 ወር ቀብድ ስለተቀበልኳቸው እስከ እቃው ነው፣ አይዞህ ምንም አይሆንም በማለት እንግዲህ ተዘባና ነው የሄደችበት። ዳይመንድም በዚህ ነገር ተናዶ ነበረ። የቤዛ ወንድምም ወደ እነ ፍቅር ቤት ሄዶ ነበር። አሹን በር ታንኳኳ በኋላ በር እንዲከፍት አዘዘው። ነገር ግን አሹ የሚየ ልጅ እዚህ ቆሚማ አንተ አትገባም በማለት በሩን ገርግዶ ይዟል። ለምንድን ነው የማልገባው? እሺ በቃ ፍቅርን ጥራልኝ ብሎ ነበር፣ የለችም በማለት ነው የመለሰለት። ከዛም በሩን ዘግቶ ከውስጥ እንደሆነ የፍቅር እናት ከውጭ ትመጣለች። እሷን በር በማንኳኳት እንግዲህ እንዴት ለምንድን ነው በርማ ከፍቶ በማለት ትጠይቀዋለች። እንዴት እየመጥተዋል እንዲህ እንደመጡ አላየሁም ነበር በማለት እንግዲህ ይቅርታ ከጠየቀ በኋላ ፍቅርን ፈልጌ ነበር በማለት የቤዛ ወንድም ይናገራል። እጠራልሃለሁ በማለት እንግዲህ ፍቅርን እናቷ ገብታ ትጠራታለች። ፍቅርን መታ ነበረ። እንደመጣች ምን ልትሰራ መጣ? እዚህ ሁለተኛ አጠገቤ እንዳትደርስ አንተ የቤዛ ወንድም ነህ፣ ስለዚህ ከቤዛ ጋር ተመሳጥራችሁ እኔ ልታጠምዱ እንደያዛችሁ ነቅቼባችኋለሁ፣ ስለዚህ ሁለተኛ አጠገቤ እንዳትደርስ፣ ብትደርስ ግን ወዮልህ በማለት ታስጠነቅቀውና ወደ ቤት ትገባለች። አሹዬ ሁሌም ተጎን ይሁን እሺ በማለት እንግዲህ ለአሹ ብትነግረውም አሹ ግን መቼም ከአንቺ ጋር አልሆንም፣ ራስሽ እየወጣሽ ደግሞ እኔን ጠብቀኝ ትያለሽ እንዴ? ፈልገሻል እኮ ፍላጎት አለሽ በማለት አሹን ተናግራት ነበር። አሹ አሁን ላይ ለሮማን ያለውን ፍቅር በቃ ተመለፍለፍ ዝም ብል ይሻላል በማለት ዝምታ መርጧል።
እንዲሁም ሮማን ምን ሆነ ነው ያለ ወትሮ እኮ ዝም አልክ ብትለውም ምናልባት እስቲ ዝም ብዬ ይሻል እንደው በማለት መልሶላታል። ምን ሆነ ነው ለምንድን ነው ዝም የምትለው ብትለውም ለፍልፌማ ማን ገባው ብለሽ ነው በማለት ነው የመለሰላት። እንግዲህ ኪንጎና ቅምጥልም ደስ የሚል ጊዜን እያሳለፉ ይገኛሉ። በስተመጨረሻ ግን የሆነ ሰው እየመጣባቸው ይገኛል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ